ነብያችን መሐመድ ጨረቃ ለሁለት መሽ ለሁለት ተከፈለ ይበቃን ሄድ። ሁለተኛ ደግሞ ሱረቱ ኒሳ ብሎ ሴቶች ስለ ሴቶች ብሎ አላህ በቁርአን ሳይ ሱረቱ ሪጃል የለም ቁርአን ብትፈልጉ አታገኙት። ስለዚህ ምንድነው ሴቶች በእስልምና ውስጥ ያላቸው ትልቅ ደረጃ ሲጨርሰው አዛኑን በል እስከ መጨረሻ። አሁን አላሁ አክበር ጨርሰናል። ከዛ ቀጥሎ ምንድነው የሚባለው? ላ ኢላሃ ኢላላህ። በቃ አዛኑ በቃ ሌላ ይቀር የለም እንዴ? ረተው ሀያ አለ ሶላና ሀያ አለ ፈላስ ሀያ አለ ሶላ ሀያ አለ ሰላ። ይሄንን ያው መጨረሻ ላይ ነው ያልኩት። طيب እሺ እስቲ ለሴቶቹ አንዴ ሞቅ አድርጉና ተክቢራ ተክቢር። በጣም ትችላላችሁ። በጣም ጎበዞች። መግፊራ ጎበዝ። በጣም 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 ጎበዝ። ዳዋ በተግባር በጣም ጎበዞች። አንደኛ መድረክ መሪዋ ከጎበዝ በላይ ካለ በቃ ሁላችሁም በጣም ትችላላችሁ። ዛሬ ሐቂቃ ወላሂ ሴቶቹ በጣም ጎበዝ ናቸው። እርግጠኛ ነኝ ወንዶቹ ከዚህ የበለጠ ፕሮግራም ቢያዘጋጁ እንጂ የበታች የሚያዘጋጁ አይመስለኝም። ሴቶች የኛ አካባቢ ሴቶች የዳዕዋ እጥረት አለ። አያውቁም። በስፒከር የሚደረጉ ዳዕዋ እኮ የሚያዳምጣውን የለም። ሰው ትቷል። በጡማአኒና ተጠርቶ ቁጭ ብሎ ዳዕዋ ሲደረግለት ካላዳመጠ በስተቀር በመስጊድ የሚደረገውን ይሰማሉ ምናምን። እንኳን ውጭ ያለው አይደለም ውጭ ያሉት እናቶች ሊሰሙ እዚህ መስጊድ ዳዕዋ ሲደረግ እኛ ቁመን ስንለፈልፍ እዚሁ ምንድን ነበር የተባለው ይላል ሰው እዚሁ እኛ ጋር ቁጭ ብሎ እያዳመጠ ማለት ነው። ሴቶች ደግሞ ወጥ እየሰሩ እንጀራ እየጋገሩ ቤት እያጸዱ ምን እያሉ ጆሮአቸውን እዚህ የሚደረገውን የለም። ሴቶች ተቋም ናቸው፣ መርከዝ ናቸው፣ መድረሳ ናቸው። ሴቶች ለአንድ ዓላማ መሳካት የጀርባ አጥንት ናቸው። ለዲን አልኢስላም በአራት እግሩ ለማቆም ሴቶች መጀመሪያ መሰረት ናቸው። ሴት ከሌለ ተቋም የለም። ሴት ከሌለ ዲን የለም። ሴት ከሌለ ምንም የለም። ሴት ሲባል ዝም ብሎ እነዛን ሴቶች አይደለም። እነዛ ለእናንተ አርአያ አድርጋችሁ የምትይዟቸው ለዚህ ትውልድ ለዚህ ጄኔሬሽን አርአያ የሚሆኑት ቀደምት ሴቶች ናቸው። ቀደምት ሰለፎች የታቢዕያዎች እናቶች ናቸው እንጂ አሁን በተረት በሐሜት በከንቱ ወሬ በዘፈቀደ ዝም ብሎ በየመንደሩ ቁጭ ብሎ ቡና ላይ ተሰብስበው እየቃሙ የሰውን ስም እየጠሩ ሴቶች ሳይሆኑ የሚፈለገው ትክክለኛ ሴቶች። ሴት እንጀራ መጋገር ብቻ እኮ አይደለም፣ ወጥ መስራት ብቻ፣ ልብስ ማጠብ፣ ጽዳት አይደለም። ሴቶች ትልቅ ቦታ እንዳላቸው በእስልምና ውስጥ አንድ ምሳሌ ብቻ ልንገራችሁ። በቁርአን ውስጥ ሱራ የተሰየመ በሴት ስም አለ። ሁለተኛ ደግሞ ሱረቱ ኒሳ ብሎ ስለ ሴቶች ብሎ አላህ በቁርአን ሳይ ሱረቱ ሪጃል የለም ቁርአን ብትፈልጉ አታገኙት። ስለዚህ ምንድነው ሴቶች በእስልምና ውስጥ ያላቸው ትልቅ ደረጃ ለናንተ ስኬት ሴቶች እናቶች ማለት ትልቁን የኔንም ለምሳሌ ትልቅ ደረጃ ባይሆንም እዚህ አሁን ላለሁበት ደረጃ ለመድረሴ ትልቁን ድርሻ የተወጣችው እናቴ ናት።
በወገብ ተሸክማኝ በየሰው ቤቱ እንጀራ እየጋገረች ልብስ እያጠበች ዛሬ አሁን ላለሁበት ቦታ ትልቁን ድርሻ የተወጣችሁ እናቴ ናት። እናንተም ሁላችሁ ቀን ስራ የሚሰሩ እናቶች አሉ። ኧረ በጣም ብዙ ነገር። ስለዚህ ለሴቶች ትልቅ የዱዓ ፕሮግራም መድረክ ስለሚዘጋጅ የዛሬ ሳምንት ከአሱር በኋላ እንዲዘጋጁበት እናቶቻችሁን ከወዲሁ ትነግራላችሁ። እኔ ምርጥ የሆነ ዳዒ አንደበቱ የሚጣፍጥ ንግግሩ የሚጣፍጥ አንቆርቁሮ የሚያስገባላቸው በጭንቅላታቸው ውስጥ ዳዒ አዘጋጅቻለሁ። እኔ ለራሴ ለማድረግ ሳይሆን እንዲያደርግ ማለት ነው። ያው በአማርኛው ነው የሚያደርገው ዳዒው። በአፋን ኦሮሞ ደግሞ በተቻለ መጠን እኔ እሱ የተረጎመውን ልነግራቸው ሞክራለሁ። ከዛ በተረፈ የዛሬ ሳምንት ከ10 ሰዓት በኋላ የእናቶች የዳዋ ፕሮግራም በኬምሲ ከተማ በኢማም ሻፊ መስጊድ እኔ ጋር የሚቀራ ተማሪ እናቱ ወይም እናቷ በህይወት ኑራ አንድም እናት መቅረት የለባትም። የሞተች እናት ካልሆነ በስተቀር በምንም ተአምር ሰራም በሉት ምንም በሉት ከዛሬ ሳምንት ከ10 በኋላ ለሚደረገው ዳዕዋ መቅረት አይቻልም። እናንተማ ዋና መሪ ናችሁ። እዚህ ኡስታዛም ትልልቆች ወላጆችም እነ ትልልቆች ስማችሁን ባልጠራ ባጭሩ ኪታብ የምትቀሩት እናንተ እናትነትን ወደፊት የምትቀበሉበት ጊዜ ላይ የደረሳችሁ ስለሆነ የሚያስፈልጋችሁ ዳዕዋም ለእናንተም ጭምር ስለሆነ መቅረት አይቻልም። ቁርአን የለም ሲባል አንዳንዱ ሰው ይፈነጥዛል። ዳዕዋ ነው። ወንዶች ቂራአት የለም አለ የሚለው የዛኔ እንነጋገራለን። ለእናንተም ካስፈለገ ዳዕዋም ሊያስፈልግ ስለሚችል የዛን ቀን ነው። ግን አሁን ቁርአን የለም ምናምን አላልኩም። ለዛሬ ሳምንት ነው የእናንተ ፕሮግራም የዛሬ 15 እና የዛሬ ፕሮግራም ሐቂቃ ሴቶች እኛ መርከዝ ላይም እኮ ማለት ነው በቁጥር ብዛትም ሴቶች ይበልጣሉ፣ በኪታብም ሴቶች ይበልጣሉ፣ በቁርአን ብዙ በመመረቅም በሉት በመጨረስም ሴቶች ይበልጣሉ። ወንድ የለም። ምንድነው እሱ? ምንድነው ጦርነት የሄደ መቼም የለም አለቁ እንዳንል። አሁን እዚህ እንደው ከፍ ከፍ የሚሉ ነፍስ የሚያውቁት የተወሰኑ ልጆች ናቸው። ሌላው ማቴ ነው። ሴቶች ግን ሐታ የመሐመድና ጭምር ራሱ የመጡ ቁርአን ይቀራሉ። ሴቶች አሁንም እኛ አካባቢ ላይ በደንብ ተደርጎ ቢሰራባቸው ከዚህ በላይ ይበዛሉ ማለት ያሉትም ሴቶች ደግሞ በጣም ጎበዝ ናቸው። የዛሬ ሴቶቹ ፕሮግራም ስለሆነ እነሱን ነው የምናወድሳቸው። በጣም ጎበዝ ጠንካራ ናቸው። ያውም እኮ ረሂማ ኡስታዛ ፕሮግራም ሰተሽ ነው እሷ አይለች። እሷ ብትኖርበት ደግሞ ቢያንስ ከዚህ የተሻለ ነው ማለት። ስለዚህ አሁን ወንዶቹና ሴቶቹ ኡስታዝንና ኡስታዛን በፕሮግራም አወዳድሩን እስቲ በቃ። እኔ በእናንተ በኩል ሀያ እያልኩኝ እናንተ ላጠነካክር፣ እሷ ሴቶቹን በፕሮግራም በኩል ታጠነካክር። እንስቲ እንወዳደር፣ አወዳድሩ ሴቶችና ወንዶቹ ማለት። ዛሬ ተሸንፈናል በሴቶቹ። የዛሬ ሳምንት ደግሞ የእናንተ ምርጥ ከሆነ ያው በካምባክ እንቀጣቸዋለን ማለት ነው። ስለዚህ ማሻአላህ የዛሬ ፕሮግራም ቀጥሉበት። ሐቂቃ የሆነ ነገር አስቤ ነበር ግን አልተሳካም፣ ትቼዋለሁ። ፕሮግራም ስታቀርቡ እዚህ ላይ ልጆች የሚማሩበት የሚጠቀሙበት፣ ተመልካች የሚጠቀምበት የሚያዳምጥ መሆን አለበት። ወደ ጥያቄ ልመጣ ነው። መግፊራ ካቀረበችው ፕሮግራም አንድ ጥያቄ ለወንድ አንድ ጥያቄ ለሴት አቀርባለሁ። ከዛ ያንን ጥያቄ ፕሮግራሙን በደንብ ያዳመጠ ይመልሳል፣ ያላዳመጠ ደግሞ አይመልስም። የእናንተ ፕሮግራሙን መከታተላችሁን በዚህ ነው የማውቀው።
በዚህ ነው የማውቀው። ስለዚህ እኔ ጥያቄውን ሳልጠይቅ በፊት መጀመሪያ ከወንዶች መግፊራ ያቀረበችው ስለምንድን ነው? ሙሐመድ አህመድ እስቲ ቁምና ንገረን። ና ቶሎ እዚህ ሙሐመድ አህመድ ትምህርት ቤት በትምህርት ጎበዝ ነው። እዚህም መድረክ ላይ አሁን የተነገረው እና እዚህ ቁጭ በል አዳምጧልና መግፊራ ጀማል ምንድነው ያቀረበችው? ስለምንድን ነው? ስለ ነቢይ ሱለይማን ታሪክ። አትሳቁ። ስለ ነቢዩላህ ሱለይማን ታሪክ ነው። ካሊድ ሁሴና እዛ መድረክ ልትመራ ና እዚህ ሰዓት አልቋል። መድረክ እሺ መግፊራ ጀማል ስለምንድን ነው? ካሊዴ ያው አባቱ ባለፈው ሞቷል። አላህ የጀነት ያድርገው፣ አላህ ይማረው። አላሁመ እግፊር ለሁ ወርሐምሁ ወዓፊሂ ወዓፉ ዐንሁ ወወሲዕ ሙድኸለሁ ወግሲልሁ ቢልማኢ ወተልጅ ወልበረድ ወነቂህ ሚነ ዙኑቢ ከማ ዩነቀ ሰውቡል አብየዱ ሚነ ደነስ። ካሊዴ እስቲ ወደዛ ሳልሄድ በፊት ስለምንድን ነው ያቀረበችው ንገረንስ። ስለ ነቢዩላህ ሷሊህ ታሪክ። ስለ ነቢዩላህ ሷሊህ ታሪክ እስቲ አንድ ሁለት ነገር የያዝከውን ንገረን። እዚሁ ሁለት ጎራ ሆነ እኮ። አንዱ ጎራ ስለ ነቢዩላህ ሱለይማን አለ፣ አንዱ ጎራ ስለ ነቢዩላህ ሷሊህ አለ። አብሽር አብሽር እንካ ምን ተባለች? ምን አለች? ያንን እንኳን አልሰማሁም። ጆሮህ ቤት ነበር እንዴ? ቤት ትተህ የመጣሁ ጆሮ? ኧረ ተው ተው። ስለ ነቢዩላህ ሷሊህ አለ። እሺ ከጥያቄና መልሱ ውስጥ ማን ነበር እያለቀሰ አይኑ የጠፋው? ማን ነብይ ነው? ነቢዩላህ ያዕቁብ። አዩብ ነው? ያዕቁብ? ያዕቁብ። አዩብ ነው? ያዕቁብ። እሺ ሄድ ተርፈሃል። እሺ ና ይሄ እኮ አይቆረቆረም። ና ዙር ወደዛ እንዲሁ እንዳለ። ስለምንድን ነው ፕሮግራሙ ያቀረበች? ስለ ነቢዩላህ ሷሊህ። ስለ ነቢዩላህ ሷሊህ እስቲ አንድ ሁለት ነገር በል ከተረዳኸው። የነቢዩላህ ሷሊህ ህዝቦች ግማሹ አምነውለታል፣ ግማሹ ደግሞ አላመኑለትም። ያላመኑት ደግሞ በአላህ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ቅጣት በጅብሪል ጩኸት ምን አረጋቸው? አጠፋቸው። እሺ ተመለስና ብድግ በልና ሄድ። ቅጣት ነው። እሺ ስለምንድን ነው ያወራቸው? እሱ የመለሰውን መመለስ አይቻልም። ስለ ነቢዩላህ ሷሊህ እስቲ የተረዳውን አንድ ሁለት ነገር ንገረን። እሱ ያለው ነው። እሱ ያለው ብቻ ነው። በእርግጥ ያሱት ነው። ምን እስቲ አንተ ድገመው። የነቢዩላህ ሷሊህ ግማሽ አመኑለት፣ ግማሹ ደግሞ ስላላመኑ የአላህ ቅጣት ደግሞ ጅብሪል በጩኸት አጠፋቸው ሙሉ። እሺ ነቢዩላህ ሷሊህ የሱ ተአምር ምንድናት? የነቢዩላህ ሷሊህ ተአምር ምንድን ነው? እሱን እኮ ነው እየጠየቁኝ። እሺ ከነቢያችን ተአምራቶች ውስጥ እስቲ አንድ ነገር። የነቢያችን ሙሐመድ ጨረቃ ለሁለት ለሁለት ተከፈለ። ይበቃ ነድ። አንድ ፕሮግራም ከመድረክ ላይ ሲቀርብ ማለት ነው በደንብ አዳምጡ። በደንብ ካላዳመጣችሁ ምንም አይጠቅማችሁ። ና እስቲ ና ቢላል ና እዚህ። ሰላም አለይኩም። አለይኩም ሰላም። ደህና ተቀመጥ። ጠጋ በል እንጂ ወደ እኔ ትፈራለህ? አጅነብይ እኮ አይደለም። ደህና ነህ? ደህና ነኝ። ስትረብሽ አየሁህና ጠራሁህ። አንተ ቀይ ነህ ጥቁር ነህ? ቀይ። እሺ ከኔና ካንተ እሺ እኔሳ ምንድን ነኝ? ቀይ። አንተሳ? እሺ ማሻአላህ ጎበዝ። ጥቁር አይደለም። ቢላል ነው ማስመ ቢላልን ታውቀዋለህ? ያ በፊት በነቢያችን ጋር
የነበረ ድንጋይ የጫኑበት አሐድ አሐድ ያለ ካዕባ ላይ ወጥቶ አዛን ያለው ታውቀዋለህ? ማን ስሙ? ንገረኝ፣ ስሙ ማን ነው? ቢላል። ቢላል። ማሻአላህ ጎበዝ። አዛን ሲያወጡ ሰምተህ ታውቃለህ? ከየት ሲያወጡ ሰምተህ ታውቃለህ? ከዚህ እስቲ በል እስቲ እንደ ቢላል አዛን አውጣ ሞክር እስቲ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ይስቃሉ። እሳ ምን ያስቃቸዋል? አትሳቁ በላቸው። አትሳቁ። ምን ያስቃቸዋል? እሺ እስቲ ጨርሰው አዛኑን በል እስከ መጨረሻ። አሁን አላሁ አክበር አላሁ አክበር ጨርሰናል። ከዛ ቀጥሎ ምንድን ነው የሚባለው? ላኢላሃ ኢለላህ። በቃ አዛኑ አበቃ። ሌላ የቀረ የለም እንዴ? ኧረ ተው። ሀያ አለ ሰላና ሀያ አለ ፈላስ። ሀያ አለ ሰላ ሀያ አለ ሰላ። ይሄንን ያው መጨረሻ ላይ ነው ያልከው። ጠይብ እሺ፣ ስታሰላመት በቀኝ በኩል ነው በግራ በኩል ነው ያሰላመትከው? በቀኝ። በቀኝ። ቀኝህ በየት በኩል ነው? በዚህ። ይሄ ቀኝ ነው? አይ እሺ ጎበዝ፣ በቃ ችግር የለም። ይኸው አዛን በደንብ አድርገህ ልመድ እሺ። ከዛ ደግሞ ሶላት ስታበቃ ስታሰላመት በቀኝ በኩል፣ ከዛ ቀጥሎ በግራ በኩል እሺ። ቻው። طيب